ሀብል በክፍል 11 እንግዲህ ወይዘሮ ዘነቡ ከቤት እንደተባረረች እናውቃለን። እናም ጎዳና ላይ እየተዳደረች እያለ በተኛችበት በሩ ተንኳኩቶ፣ ያው ቤቷ አሮጌ ነው፣ አሮጌ ቤት ነው እየኖረች ያለችው አሁን ላይ። ማን ነው በሩን እንደዚህ የሚቆረቁረው ብላ ስትሄድ የሀብል እናት መጥታለች ማለት ነው። ሰላም ምን ፈልገሽ ነው? ማነሽ አንቺ? ውይ ይቅርታ ረበሽኩሽ እንዴ? ወይዘሮ ዘነቡ ማለት ሲስተር ዘነቡ አንቺ ነሽ አይደል? አዎ እኔ ነኝ። ግን ሲስተር ተብዬ መጠራቴ በጣም ቆይቷል። በፊት ነበረ። አንቺ እንዴት ልታውቂ ቻልሽ? እኔ ማለት ከዛሬ 21 አመት በፊት ሆስፒታል ላይ ልጅን ጥያት የሄድኩኝ የሀብል እናት ነኝ። ምን? አንቺ የሀብል እናት ነሽ? አዎ የሀብል እናት ነኝ። እንዴት ልትመጪ ቻልሽ? ውይ ይቅርታ አስደነገጥኩሽ አይደል? ያው እኔ ልጅ ከወለድኩ ከ4 ወር በኋላ ከዚህ ሀገር ወጥቼ ነበረ እና አረብ ሀገር ነበርኩኝ። ከዛ ከአረብ ሀገር ደግሞ ወደ ካናዳ ሰዎችም ጥሩ ሰው ስለነበሩ ወሰዱ እና አንቺ የመጣሽው ከካናዳ ነው ብላ በጣም ደስ አላት ማለት ነው። እኔ እኮ ሀብልን ብታይ በብዙ በጭንቀትና በመከራ ነው ያሳደግኳትኝ። ብታይ እንደዚህ ክስልስል ብዬ ነው ያሳደግኳት። ልጅን ብቻ ማሳደግ እንዴት እንደሆነ መቼስ ታውቂያለሽ። ሌላ ልጅ ይኖርሻል አይደል? አዎ ፈጣሪ ፈቅዶ ትዳር ይዤ ነበር እና አንዲት ልጅ ወልጄ ባለቤቴ ያርፎብኛል። አየሽ አይደል ልጅን ያለባት ማሳደግ እንዴት ከባድ እንደሚሆን ታይልኛለሽ። እና ሀብልን ለማሳደግ ያልከፈልኩት ዋጋ የለም፣ ለሷ ብዬ ያልገባሁበት ነገር የለም ብላ ያለ የሌለውን ሁሉ እየቀባጠረች ነበር ወይዘሮ ዘነቡ። እንግዲህ ሀብል እንዴት አድርጋ እንዳሳደገቻት እሷ ታውቃለች ማለት ነው። በጣም አሰቃይታ እንዳሳደገቻት በሚጥሚጣ ሁሉ ስታጥናት እንደነበረ፣ በጣም መጥፎ ሴት እንደሆነች ታውቃለች ማለት ነው። ይህን ስለምታውቅ ሀብል ይሄን ነገር ስለምታውቅባት እናቷ ልታስታውቃት ፈቃደኛ አይደለችም ማለት ነው። እና አሁን ልጅ ሀብል የት ናት ስትላት የለችም፣ ለ3 ቀን ገዳም ሄዳለች። ብታይ ልጅሽን በስርዓት ነው ያሳደግኳት፣ ሱስ የለባት ምን የለባት፣ በቃ ጽድት አድርጌ ነው ያሳደግኳትኝ። ለሰው ያላት ክብር፣ ለሃይማኖቷ ያላት ክብር ብላ እያለ የሌለውን ሁሉ ጨማምራ እያወራቻት ነበረ። ግን ሀብል ያለችው እስር ቤት ነው። ስለዚህ ወይዘሮ ዘነቡ ማለት ነው ሌላ ሰው ኩኩሻን ይች ናት ልጅሽ ብላ ልታስታውቃት ነው ያሰበችው። ምናልባት ኩኩሻ ያው በእርግጥ ገንዘብ ከተከፈላት ልትስማማ ትችላለች። ግን አይሆንም፣ የሀብል እናት እሷ ከሆነች እኔ እንደዚህ ማድረግ አልችልም ብላ እምቢ እንደምትላት ተስፋ እናደርጋለን። እሺ ብላ ከቀጠለች ግን ለብሌን ማለት ለሀብል በጣም ከባድ ነው የሚሆነው። ምክንያቱም በአሁኑ ሰዓት እናቷ ታስፈልጋታለች። አሁን እስር ቤት ሆና እውነቱን ብትነግራት ወይዘሮ ዘነቡ እውነቱን ብትነግራት ጥሩ ነበረ። ማለት በእርግጥ በድላታለች፣ ሀብልን ስታሳድጋት ብዙ ነገር አድርጋታለች። ቢሆንም አሁን ደግሞ ድጋሚ መዋሸቱ ዋጋ ያስከፍላታል። ማለት ለጊዜው ልጇ እንዳልሆነች ኩኩሻ የሷ ልጅ እንደሆነች ብታስብም ከጊዜ በኋላ ትክክለኛ ልጇ እንዳልሆነች ስለምታውቅ ዋጋ ያስከፍላታል። በዛ ላይ ሀብል ላይ ይሄን ነገር ማድረግ አልነበረባትም። ሀብል በአሁኑ ሰዓት እንደውም እናቷ ታስፈልጋታለች። ቆይ ግን ለምንድን ነው እናቴ ሆስፒታል ጥላኝ ሄደችው? አግኝቻት ይህን ጥያቄ መጠየቅ እፈልጋለሁኝ። ለምንድን ነው ገና በ4 ወሬን ወልዳ ትታ የሄደችው? ምን አድርጊያት ነው? እኔ ሲጀመር ማንም አይፈልገኝም፣ የዘጋ እናቴ ራሱ ገና በ4 ወሬ ነው ጥላኝ ሄደችው እያለች ሆድ እየባሳት እና ሰው እንደሌላት እያሰበች ትገኛለች። እንግዲህ በዚህ ሰዓት እናቷ መጥታላት ሳለ ወይዘሮ ዘነቡ ግን እናቷ እንዳታገኝ አድርጋታለች ማለት ነው። ያን ያደረገችበት ምክንያት እንግዲህ ችግሯን በሙሉ እየነገረቻት ነበር ለሀብል እናት። እኔ ሀብልን ለማሳደግ ያላደረኩት ነገር የለም፣ በጣም ተጎድቻለሁ ምናምን ስትላት ችግር የለውም ብላ እንግዲህ የሀብል እናት ደግሞ አሁን የመጣችው ብዙ ነገር አድርጋላታለች። ወይ አሁን ወጪ አስወጣውሻል? አረ በፍጹም አንቺ ካደረግሽው አንጻር ይሄ ምንም አይልም፣ አንቺ ለልጅ ብዙ ነገር አድርገሽላታን እያለቻት ነበረ። ወይዘሮ ዘነቡ እንግዲህ ሀብልን ከእናቷ ጋር ማገናኘት ያልፈለገችበት ምክንያት ይህን እንግዷ እንዳይሰማባት ነው። በእርግጥ ሀብል ጎድታኛለች፣ ሴትዮ ጎድታን ያሳደገች ብላ ለእናቷ ላትናገር ትችላለች። ግን ወይዘሮ ዘነቡ እንደዛ ነው ያሰበችው። ምክንያቱም የራሷን ክፋትና ተንኮል ስለምታውቅ ተንኮሌን ታውቅብኛለች ብላ ሌላ ልጅ ማለት ነው የእሷ ልጅ ያልሆነችውን ይችናት ልጅ ብላ ልታስታውቃት ነው ያሰበችው። እዝራ ደግሞ የማህደርን ገዳይ እውነተኛ ገዳይ ለማየት እስር ቤት ሄዶ ነበረ እና ኩኩሻ እያወረችው፣ ኩኩሻ ማለት የማህደር ገዳይ ፍቅረኛ ናት ማለት ነው። ቆይ አንተ እንዴት እንደዚህ ታደርጋለህ? ሌላ ሰውም ገለ ከዛ ደግሞ እንዴት በእኔ ላይ ሌላ ፍቅረኛ ትይዛለህ ብላ እየጠየቀችው ነበረ። ምክንያቱም ይህ ሁሉ ስራ የናጸደ ስራ ነው እንጂ ልጁ ፍቅረኛ ኑሮት አልነበረም።
ለእህቱ ብሎ ነው እዚህ ሁሉ ነገር የገባው ማለት ነው። እህቱ የልብ ታማሚ ናት። ስለዚህ ብዙ ገንዘብ ያስፈልጋታል። ከዛ እነ አጸደ ማለት ነው ብር ከፈሉትኝ። ይህንን ስራ እንዲሰራ አደረጉት ማለት ነው። እኔ ለእህቴ ብዬ እዚህ እንደገባው ብታቅልኝ ኑሮ ምን ማለት ነው? ወደ እህቴ እያሳበብክ ነው። ሰው የገደልኩት በሷ ምክንያት ነው አትልም መቼስ? አዎ እኔ እዚህ ያለው በሷ ምክንያት ነው። አንቺ ብዙ ያልገቡሽ ነገሮች አሉ። ግን እባክሽን ከእህቴ አትራቂ። አሁን በአሁኑ ሰዓት እህቴ ማንም የላትም። ችግር የለውም ከእሱ አድርግም። አንተ ግን አጠገቤ እንዳትደርስ መልካም መበስበስ ይሆንልህ ብላ ነው ትታ እየሄደችው ማለት ነው። ለጊዜው ምንም አልነገራትም። እዝራ ግን እያዳመጣቸው ነበረ። እና እሷ ስትወጣ እሱ ተከትሏት ሄዶ ነበር እዝራ ማለት ነው። ምንድን ነው? ምን ፈልገህ ነው? ወይ ከዛ ከሸቤ ነበር ያየሁ። ምን ማለት ነው? አልገባኝም። ወይ ከእስር ቤቱ ነው ያየሁ። ምን አይነቱን ፋራ ነው የጣለብኝ እያለችው ነበር ማለት ነው። ምንም ባነጋገር አይግባቡም። እሺ መኪና ውስጥ ግቢና ካፌ ቁጭ ብለን እናውራ ብሏት ነበረ። እሷም እንግዲህ እሺ ብላ ከሄደች በኋላ በጣም ብዙ ገንዘብ አውጥቶ ሰጣት ማለት ነው። ምንድን ነው የሁሉ ብር? ከኪሴ ባርገው አይደብርም አይደል? እዚህ እያየሁት አያስችለኝም። አዎ ችግር የለውም። አንቺ ከተባበርሽ ከዚህ በላይ እጥፍ ነው የምከፍልሽ። እንዴ አልገባኝም። ለምን ነው የምትከፍለኝ? ይኸውልህ እኔ በሴትነቴ ከሆነ አልደራደርም፣ ሌላ ከሆነ ግን የፈለግከውን ነገር አደርግልሃለሁ እያለችው ነበረ። አይ ችግር የለውም። ቅድም ከእስር ቤት የነበረው ልጅ ፍቅረኛሽ ነው አይደል? አረ ያንን ምን ፍቅረኛ ነው? አሁንማ ጠላቴ ሆኗል። እኔ ሳላቅ እኮ ስንት አመት የደበቀኝን ሚስጥር ዛሬ እስር ቤት ሲገባ ሰማሁበትኝ። ቆይ እኔ ቆንጆ አይደለሁም እንዴ? እኔ አላምርም እንዴ? እያለችው ነበር ለእዝራ። ለራሱ ችግር ውስጥ ገብቷን እሷ ስለ ቆንጅና እያወራች ነበረ። አይ አልገባኝም። እኔ ያለው እሱ ግን ሌላ ሴት ጋር ሂዶ ነበረ የሌለ እኔ አፍቅሬው ነበረ እያለች እንግዲህ ለእዝራ እየነገረችው ነበረ። እንግዲህ ብዙ ነገር ስታወራበት ይኸውልሽ ማነው ስም ማን ያልሽ ኩኩሻ ነው ያልሽ? ይሄ ነገር ቁም ነገር ነው። እኔ የሀብል ፍቅረኛ ነኝ። ምን? አንተ የዛች የታሰረችው ፍቅረኛ? እኔ እኮ ባገኛት አልለቃትም ነበረ እያለችው ነበር ማለት ነው። ምክንያቱም እሱ የሀብል ፍቅረኛ እንደሆነ አታውቅም። እና ሀብል እስር ቤት ያለችው ምንም ሳታጠፋ ነው፣ በተቀነባበረ ነገር ነው። በዛ ላይ አንቺ እንደምትይው ፍቅረኛሞች አይደሉም። እንግዲህ በመሀል ወይዘሮ ዘነቡ ደውላ አባትኝ እዝራን ትታወራለች ማለት ነው። እዝራ እንግዲህ ብር ከፍራታ ምናልባት ኩቻ ማለት ነው ሂዳ ካዋራችው የብሌን እውነታ ሊወጣላት ይችላል ብለን እናስባለን። ምክንያቱም ብሌን ያለምንም ጥፋቷ ነው እስር ቤት የገባችው። ይህ ሁሉ ስራ ደግሞ ያጸደ ስራ ነው። አሁን ላይ ደግሞ እዝራን ምንድን ነው እዝራ እንደዚህ የምታስበው? እህት ናት መታላለች። ራሳቸው ለካ እውነተኛው ሚስት እስር ቤት ነው ያለችው። ይኸውልህ እሷ ደግሞ በጥፋቷ ነው የታሰረችው፣ ሰው ገላ ነው የታሰረችው። ስለዚህ ምንም መጨነቅ የለብህም። ሀብል ነፍሰ ገዳይ አይደለችም። ይሄን ደግሞ አንቺም ጠንቀሽ ታውቂያለሽ። ይሄ የአንቺ ስራ ነው። እንደውም ምን እንደሚነዳኝ ታውቂያለሽ? አንቺና አክስቴ ብዬ መጥራቴ ነው። አረ እባክህ እዝራ ምንድን ነው እኔ እንደዚህ ከፍ ዝቅ አድርገህ የምታዋራኝ? አክስቴ መሆኔንም አትርሳ። እንኳን ከፍ ዝቅ አድርጌ ማዋረድ ቀርቶ ከዚህ ቤት ራሱ አስባረርሻለሁ። አረ እባክህ አንተ ማን አባት ስለሆንክ ነው ከወንድሜ ቤት የምታባረረኝ? እኔ እንደማስተዳደርሽማ መርሳት የለብሽም። ምንም ቢሆን አንተ ምንም ማድረግ አትችልም እያለች የተከራከረችው ነበር አጸደ። እሺ በቃ እንደውም አሳያለሁ። እኔ እኮ ይሄን ነገር ሁሉ ያቀናበርኩት አውቄ ነው። መጀመሪያ ሜርሲ ከማህደር ገዳይ እንድትሳተፍ አደረግኩ። ከዛ ደግሞ ወደ ሀብል እንዲሳበብ አደረግኩ። ወንድሜ ከትንሽ ጊዜ በኋላ ሲሞት እኔ ሁሉን ንብረት እወስዳለሁ እያለች ብቻዋን እያወራች ነበር አጸደ ማለት ነው። እንግዲህ እዝራ በጣም ተናዶ ሀብልን ለመጠየቅ ሄዶ ነበር። ሀብል ምን ሆነች ነው እንደዚህ ጉስቁልቁል ያልሽው? አረ እውነት አሳስቦ ነው የመጣው እዝራ። አንተ እኮ እኔን አትጠላኝም። እኔ እኮ ያቺ አጭበርባሪና ለአንተ ለገንዘብ ብዬ እያገባው ሴት ነኝ። እባክሽን ሀብል አሁን ስለዚህ ነገር የምናወራበት ነገር አይደለም። እሺ ምን ፈልገህ ነው የመጣው? እውነት አስበህልኝ ነው የመጣው? አሁን ለምን አላስብልሽም? ቆይ ደህና ነሽ? ግን ምን ሆነሽ ነው እንደዚህ ሆንሽው? አይ ምንም አልሆንኩም። እናቴን በህልም አይቻትኝ ህፃን ልጅ ሆኜ ይመስለኛል እና ከእሷ ጋር ተተሽኝ አትሄጂ እያልኳትኝ እንደዛ አየው ስትለው ቅዠት ነው የሚሆነው። አይ ቅዠት አይደለም ህልም ነው፣ ያልተኖረ ህልም ነው ማለት። እናትሽ አይደለችም እንዲ ወይዘሮ ዘነቡ? እሷ ትክክለኛ እናቴ አይደለችም። ቆይ ይሄ እንዴት ሊሆን ይችላል? ምናልባት እኮ ዋሽታች ሊሆን ይችላል። አይ እየዋሸች አይደለም፣ ልክ ናትኝ። ምክንያቱም አንድ እናት ልጁን እንደዚህ አሰቃይቶ ሊያሳድግ አይችልም። እኔ ሰው አንድ ልጅ አይደለም ያሳደገችኝ፣ በሚጥሚጣ ሁሉ እያጠነችኝ እንዲሁም ጀርባዬ እስኪ ቆስል ነበር የምትደበድበኝ።
እውነተኛ እናት ልጇን እንደዚህ አድርጋ ልትደበድብ አትችልም ብላ እየነገረችው ነበር ለእዝራ ማለት ነው። እዝራ ደግሞ ለካ ሁሉም ሰው እንደኔ አይነት ህይወት ነው ያሳለፈው፣ ሁሉም ሰው ለካ የኔ አይነት ልጅነት አሳልፏል እያለ ነበረ። ማለት አንተም እንደዚህ ነው እንዴ? እናትህ ትደበድብ ነበር እንዴ? አዎ ነፍሷን ይማረውና እኔ ራሱ ሁልጊዜ ነበር የምትጠላኝና የምትደበድበኝ፣ ከሜርሲ ውጭ ለእኔ አንድም ቀን ፍቅር ሰጥታኝ አታውቅም እያለ ስለ ልጅነቱ እዝራ እየነገራት ነበረ። እንግዲህ እዝራ ወይዘሮ ዘነቡ እውነተኛ እናቷ እንዳልሆነች የሀብል አውቋል ማለት ነው። በግድ ተገፋፍታ ወይዘሮ ዘነቡ እሱ እንድታገባ እንዳደረገቻት አሁን ግልጽ ይሆንለታል ማለት ነው እንጂ ሀብል እንደሚያስባትም ገንዘብ ፈልጋ ደግሞ በጣም ራስ ወዳድ ሴት እንዳልሆነች አሁን ይረዳ ማለት ነው። ከዚህ በፊት እንግዲህ ጋሽ ነግሮት ነበረ ሀብል በጣም ንጹህ ልጅ ናትኝ፣ ንጽህናዋ ፊቷ ላይ ይታያል፣ ስለዚህ ይችል አትክፋት ብሎ በተደጋጋሚ ነግሮት ነበረ። ጊዜ ከሰጣት እሷ እንደምትወዳት በጣም እርግጠኛ ነኝ፣ ግን አንተ ጊዜ አልሰጣትም። አይ በፍጹም አባዬ የኔና የሀብል ነገር አይሆንም፣ ላንተ ብዬ ነው ራሱ ይህን ነገር እስካሁን ድረስ የቻልኩት እያለ ነበረ። አሁን ግን በሀብል ፍቅር መያዙ አልቀረም እዝራ ማለት ነው። ሀብል እንግዲህ ስለ ልጅነቷ ነግረዋለች። ቢያንስ ስለ ልጅነቷ ካወቀ ተመሳሳይ ልጅነት ነው ያለን፣ እኔም እንደዚህ አይነት ህይወት ነው ያሳለፍኩትኝ እያለ ነበር። እዝራ ደግሞ የጋሽ ልጅ አይደለም ማለት ነው። በዚህ በኩል አጸደ ለሜርሲ የሆነ ነገር እነግርሻለሁኝ፣ ዛሬ ደግሞ ምነሽ ነው አክስቴ? ፊትሽ እኮ ልክ አይደለም። ያ ወፍ ዘራሽ እዝራ ተብዬ እኮ ሰደበኝ እንዴ? እዝራ ሁልጊዜ አይደል እንደሚሰድበን፣ ዛሬ ምን የተለየ ሆነ ነው እንደዚህ የምትዩ? ደግሞ ወንድሜ ነው ወፍ ዘራሽ የምትዩ? አዎ አንቺ ስለሱ ብዙ የማታውቂው ነገር አለ። ይኸውልሽ አንቺ ጋር የሚቀር ሚስጥር ብቻ ብዙ ነገር እነግርሻለሁ፣ ግን ለማንም የማትናገሪ ከሆነ ነው የምነግርሽ። ምንድነው አክስቴ? ምንሽ ነው ወንድሜ እንደዚህ የምትሰድቢው? ያ ዲቃላ ተብዬ እዝራ። ምን? ስለማን ነው የምታወሪው? ወንድሜ ነው ዲቃላ የምትይው? አዎ ዲቃላ ነው። ይኸውልሽ ይሄ ልጅ ከዛሬ 27 ዓመት በፊት ከወንድሜ መኪና ሲር ነው የተገኘው። የዛኔ አባትሽና እናትሽ መውለድ አይችሉም ነበረ እና እናትሽ እዝራን ይዞ ሲመጣ ወንድሜ በጣም ነበር የተናደደችው። እሷ መውለድ ስለማትችል ከሌላ ወልዶ ልጅ ያመጣባት መስሏትኝ በጣም ተናዳ ነበር እና እዝራን ታሰቃየው ነበረ። የዚያን ሰዓት ደግሞ እኔም ልጅ ነበርኩ፣ ሁላችንም የእሱ ልጅ እንደሆነ ጠርጥረን ነበር እና እሱን ለማረጋገጥ ብዬ ዲኤንኤ አድርጌያለሁ። እዝራ የአባትሽም የእናትሽም ልጅ አይደለም፣ ማለትም ትክክለኛ ወንድምሽ አይደለም፣ ወድቆ የተገኘ ልጅ ነው ብላ እንግዲህ ለሜርሲ እየነገረቻት ነበረ። ሜርሲ እባክሽን አክስቴ ውሸት ነው በይኝ፣ ይሄማ ሊሆን አይችልም። አይ ውዴ እውነት ነው፣ አምነሽ መቀበል አለብሽ። እናማ እዝራ ዲቃላ ነው እንጂ የዚህ ቤት ቤተሰብ አይደለም። ከዚህ በላይ በዚህ ቤት ቤተሰብ ሲረማምድ ማየት አልፈልግም ብለው ለሜርሲ እየነገረቻት ነበር። እንግዲህ ሜርሲ ምንም ያህል መጥፎ ብትሆን ወንድሟን ማለት ወንድሜ ነው ብላ ስለምታምን በጣም ተወዷለች እና አሁን ላይ ወንድሟ እንዳልሆነ ሲነገራት ልቧ ተሰብሯል ማለት ነው። አጸደ እንግዲህ ሁሉንም መጉዳት ነው የምትፈልገው፣ እሷ ገንዘብ ማግኘቷል እንጂ ሜርሲ ትጎዳለች፣ ስነግራት ታዝናለች ምናምን፣ ለማንም አታስብ። እንኳን ለወንድሟ ልጅ ቀርቶ ለወንድሟ ራሱ ማታስብ ራስ ወዳድ ሰው ናት ማለት ነው ሜርሲ። ወንድሜ ከሞተ በኋላ ሁሉ ንብረትን ይወስዳለሁኝ፣ እዝራም ልጁ አይደለም። ሜርሲ ደግሞ ያው ነፍሰ ገዳይ ስለሆነ እስር ቤት መግባቱ አይቀርም፣ የዛኔ ሁሉንም ንብረት የኔ ይሆናል እያለች እያሰበች ነው የምትገኘው። ግን በውሸት የሚገኝ ነገር መጨረሻው አያምርም። አሁን ላይ ልትኩራራ ትችላለች አጸደ፣ ግን በስተ መጨረሻ ገንዘቡ ወይ ለእዝራ ነው የሚሆነው ወይ ጋሽ ደግሞ አይሞትም ማለት ነው። ምክንያቱም አሁን ላይ እያስተዳደረው ያለው እዝራ ስለሆነ በዛ ምክንያት ነው አሁን ለሜርሲ የነገረቻት ወንድምሽ አይደለም ያለቻትኝ ከውርሱ እንዲወጣ ወይ ደግሞ እሷ ወንድሜ እኮ አይደለም ብላ ንብረት እንዳይካፈል እንድታደርግ ብላ ነው ማለት ነው። በዚህ በኩል እያቀጣጠለች የምትገኘው አጸደ። እንግዲህ ውዶችዬ ሀብል በክፍል 11 ይመስል ነበረ። በክፍል 12 እስከምንገናኝ ቸር ሰንብቱ።